አንተ ከንብረትህ ከልጆችህና ከሚስትህ ንብረትህን አስቀድመሃል እያለ ነበረ። ሚኪ አሁን ላይ በትርሲት ለመወደድ ብሩክንም ወጥመድ ውስጥ አስገብቶታል። ብሩክ ንብረቴ የኔ የሆነውን ንብረት ነው እንድትመልስልኝ የምፈልገው ብሏል። ሚኪ ግን በዚህን ሰዓት እያለው የነበረው ይህንን የኔ ነው የምትለው ንብረት የዛ የቆንጅየዋና የመወዳትን ሚስቴ ነው ብሎ ነበረ የተናገረው። እሱን አያገባኝም፣ ግን አሁን የኔ የሆነውን ነገር ወደ እኔ እንዲመለስልኝ ነው የምፈልገው ብሏል። ሚኪ በዚህን ሰዓት ይህንን ሲለው ብሩክም ሚኪ በዚህን ጊዜ ምንም እኔን መጠየቅ አትችልም፣ ከእኔ ምንም የምታገኘው ነገር የለም ብሎ ይመልስላታል። ከዚህ ንግግሮቹ በኋላ እየሰማች የነበረችው ትርሲት በፍጥነት ወደ እነሱ ትመጣለች። ትርሲት ብሩክንም እሱን መጠየቅ አትችልም፣ ንብረትን መጠየቅ ከፈለክ እኔና ልጆችህን መጠየቅ ትችላለክ ብላ ትርሲት ለብሩክ ትነግረዋለች። ብሩክን በጣም ደንግጦ ነበረ። በዚህን ሰዓት ግን ሚኪ ምን እያልሽ ነው? እያወራ ነው የነበረው ሁሉ ሰምተሻል እንዲህ ይላታል። ትርሲትም ሰምቻለሁ፣ ግን በጣም አዝናለሁ፣ እንድትሰሚ አልፈለኩም ነበረ ብሎ ሚኪም ለትርሲት ይነግራታል። ብሩክ አሁን ላይ እኔ ምንም ነገር የምፈልገው ነገር የለም፣ ልጆቹም እርግጠኛ አይደለሁም የኔ መሆናቸው፣ ስለዚህ ምርጫሽን መርጠሻል ብሏታል። ትርሲት ይህንን ነገር ለእኔ ባታስብ እንኳን ለልጆቹ ማሰብ ነበረብክ፣ ቢያንስ እንኳን ሌላው ይቅርና ልጆቹ ያንተ መሆናቸውን ብታምንም ባታምንም ያንተ ናቸው ብለዋለች። ትርሲት በጣም ተበሳጭታና ካሁን በኋላ ሚኪንም ምንም ነገር መጠየቅ አትችልም፣ መጠየቅ ከፈለክ እኔና ልጆቹ ብላ ተነግረዋለች። ይሄ እንዴት ሊሆን ይችላል ብሎ ሚኪም በንዴት እያወራ ነበረ። ስለዚህ አሁን ላይ አንድ ንብረትህን የምታገኝበትን መንገድ እኔ እነግርሃለሁ ብላ ትርሲት ለብሩክ ትነግረዋለች። እንዴት ማለት ነው ብሎ ጥያቄ ይጠይቃታል። ትርሲት በዚህን ሰዓት እንደዛ ከፈለክ ንብረትህ ያንተ ግማሹን ለመውሰድ ከፈለክ እኔና ልጆችህንም በፍርድ ቤት ክሰሰን ብላ ከባድ ጥያቄ ታቀርብለታለች። ትርሲት የጠየቀችውንም ጥያቄ በጣም በመናደድ ነበረ ብሩክም እየተመለከታት የነበረው። እንደዚህማ በጭራሽ ላደርግ አልችልም፣ እንዴት ብዬ ነው እናንተን መከሳችሁ ብሎ ነበረ የመለሰላት። ትርሲት ግን ይሄንን ነገር ከፈለክ ነግሬሃለሁ፣ ያለህንም አማራጭ ልጆቹንና እኔም ፍርድ ቤት ስትገትረን ብቻ ንብረቱን ታገኛለህ ብላ ትመልስለታለች። ብሩክ ተደናግጧል። በጭራሽ እኔ አንቺና ልጆቹንም በጭራሽ እዛ እንትን ብዬ ማቀርባችሁ ነገር የለም፣ ንብረቴ ብቻ ነው የምፈልገው ይላል። በዚህን ጊዜ ሚኪ የተናገረችውንም ነገር እየሰማና በውስጡ ሌላ እንድትወደድ እሱ እንዲታመንና እሱ ትክክል እንደሆነ ለማስመሰል ይሞክራል። ብሩክ በዚህን ሰዓት ሁሉንም ነገር በጣም ግራ ተጋ ሚኪ ይሄንን ከሰማ በኋላ ትርሲትም ከፈለክ ይሄንን ንብረት ከፈለክ እንዳልኩ አድርግ ብላ ትታው ትሄዳለች። በዚህን ሰዓት አየክ አይደለ ያደረከው ነገር፣ ይሄ ሁሉ ነገር ጥፋቱም ያንተ ነው። አንተ ነህ ከልጆቹ ይልቅ ሀብቱን አስቀድመሃል። አመንክም አላመንክም ሀብቱ ብቻ ሳይሆን ልጆቹም ያንተ ናቸው ብሎ ሚኪ ለብሩክ ይነግረዋል ማለት ነው። ብሩክ በዚህን ጊዜ ይህንን ነገር አምኜም ልቀበል አልችልም ብሎ እሱም በሌላው ትቷቸው ይወጣል ማለት ነው። ላይ በጣም ድንጋጤ ውስጥ ገብታለች። በዚህ ናክል ብሩክንም እናገራለሁ ብላ አንድም ቀን አስባ አታውቅም ነበረ። ብሩክ ግን አሁንም በጣም ስህተት ውስጥ የገባው ነገር ብሩኬ እኔ የምፈልገው ስለሷ አልጨነቅም፣ የምፈልገው ሀብቴ ነው ካለ በኋላ ትርሲት የሁሉ ነገር ስትሰማ ይበልጥ ነበረ ከሚኪ ጎን የቆመችው። ሚኪንም መቼ መጠየቅ አትችልም፣ የምትፈልገው ነገር እኔን ጠይቀኝ ብላ የተናገረችው። ሚኪን በዚህን ሰዓት በጣም የልብ ተሰምቶት ሁሉንም ነገር በእሱ መንገድ ነው ጥሩ ሰው እንደሆነ ሲናገር ነበር። አሁን ላይ ብሩክንም ከትርሲት ጋር ከተለያየ በኋላ ትርሲት በፍጥነት ወደ ክፍሏ ትሄዳለች። ብሩክ ግን በጣም ተናዶና ስሜታዊ ሆኖ ስለነበረ ብሩክ አንተ ሀብትህንም ሆነ ምንም የምትፈልገው ነገር ልጆችን እና እኔ ከከሰስከን ብቻ ነው ብለው ነበርና ያንን ነገር ስትለው በጭራሽ ላደርግ አልችልም ብሎ ከራሱ ጋር ተጣልቶ ይሄዳል። ሚኪ ይህንን አጋጣሚ በመጠቀም ብሩክንም በእጁ ለማስገባት ሞክሯል።
ከብሩኬ ጋር ለመስማማት ጃኬት ይዞለት እንደሚያስብለት ሲሮጥ ነበረ ከኋላው ተከትሎ። ብሩኬ በዚህን ሰዓት ሚኪንም ጥሩ ሰው እንደሆነ ለማሰብ ችሏል። ሚኪ የራሱን መንገድና ብሩክንም በእጁ ለማስገባት ብሩኬ ጠብቀኝ እያለው ጃኬቱንም እንዳይበርድ ብሎ ይሰጠዋል። ብሩክ በዚህን ሰዓት ምንም አያስፈልገኝም፣ አንተ ከፊቴ ዞር በልልኝ፣ አንተ ከተኸኛል ብሎ ነበር የተናገረው። ብሩክ ግን በዚህን ጊዜ ያለውም ነገር በሌላ አስቀይሶታል ማለት ነው። ሚኪ እኔ እኮ ለብዙ ጊዜ ድረስ አንተን አልከዳሁም፣ ሲጀመር እኔ አንተ ከድቼ አይደለምና እኔና እሷ አንተ ከሞትክ ጀምሮ ለብዙ ጊዜ እሷም ስትጠብቅ ነበረ። ለብዙ ጊዜ አንተንም ቃል ኪዳኗ ይዛ ነበርና ግን ደግሞ በመሀል ስንቀራረብ የጓደኝነት ከጓደኝነት አልፎ ወደ ፍቅር ገባን፣ ይሄን ነው የተፈጠረው በማለት ብሩክንም ልቡንም ለማሸነፍ ሞክሯል። ብሩኬ በዚህን ጊዜ ምንም ያክል እንኳን አንተ ከእሷ ጋር ብትቀራረብም ግን ሚስቴን ማግባት አልነበረብህም፣ ጓደኛዬ ብትሆን እንዲያታደርግም ይለዋል። ሚኪ እየተቅለሰለሰ አውቃለሁ፣ እሱ በጣም ትልቁ ስህተቴ ነው፣ ግን ደግሞ ምንም በዚህ መሀል አንተና እኔ ጦርነት የምንገባበት ነገር የለም ይለዋል። ትርሲት በጣም እየጮኸችና በጣም በውስጧ እያለቀሰች ነበረ። ሚኪ ወደ እሷ ሲሄድ ለማባበል ወደ እሷ ከመሄዱ በፊት በጣም በውስጡ እስኪ ሄጄ ያቺ ጅላጅል አሁን ላባብላትና ሁሉም ሰው ጅላጅል ብቻ ነው ያለው እያለ በጣም ሲሳለቅባቸው ነበረ። ብሩክንም አሁን ላይ ሚኪን አምኖትና ሁለቱም እየተሸኛኙ ነበርና ሚኪ በዚህን ሰዓት ከጀርባው እየሳቀና አንተ ሞኝ አሁን ጅል ይህንን እውነት መስሎህ እኮ ነው፣ ቆይ ገና ምን አይተሃል እያለ ፉከራ ውስጥ ገብተዋል። ሚኪ ወደ ቤት ከመጣ በኋላ ወደ ትርሲት እስኪ ገብቼ እሷንና ላጃጅላት እያለ ወደ እሷ ይቀርባል። ትርሲት ግን ከመጀመሪያው በጣም ውስጧ ተከፍቶና እንዴት እንደዚህ ስለ ሀብት ይጨንቃል፣ ስለ ልጆቹስ ስለ እኔ ሳያስብም ወይ እያለች ነበረ። በዚህ መሀል ግን የተናገራቸውንም ብሩክ ቃላቶቹ እየተመላለሱ ሰላሟን አንስተዋት ነበርና በጣም እያለቀሰች ነበረ። በመሀልም ካሌብ ልጇን ወደ እሷ ይመጣል። እንዴ እናቴ እማዬ እያለቀሽ ነው እንዴ ይላታል። አይ ልጄ እያለቀስኩ አይደለም ብላ ትዋሸዋለች። ትልቅ ሰው ይዋሻል እንዴ እያለ እሷንም እንዳትዋሽ ይናገራታል። በዚህን ሰዓት ግን ታዲያ እናት እንደዚህ ይባላል እንዴ እያለችው ነበርና ግን ደግሞ አባቴ ድምፁን ሰምቻለሁ እያለ ሲናገራት ነበረ። አባትህን ምናልባት ስለናፈቅከው ይሆናልና ይህ ነገር አልተፈጠረም ብላ ዋሽታ ትነግረዋለች። ካሌብም ይሄ ግን እኮ የአባዬ ድምፅ ሰምቼዋለሁ ብሎ ይናገራታል። እኔ እኮ አልዋሽም ልጄ፣ ውሸታም ነሽ እያልከኝ ነው ወይ እያለ እናቴ እንደዛ እያልኩ ሳይሆን ግን ድምፁ ስለሰማሁት መስሎኝ ነው በቃ ይላታል። በዚህ መሀል በቃ አሁን እንቅልፍህን መተኛት አለብህ ብላ እንዲተኛ ትልከዋለች። በዚህ መሀል ግን አሁንም ሌላ ሴራ እያሴረ ያለው ሚኪ ካሌብም ከሷ ክፍል ሲወጣ ተከትሎ ካሌብን ለማናገር ይሞክራል። ካሌብ አባትህ እዚህ መጥቶ ነበረና አሁን ላይ ብሩክ እዚህ ነበረ፣ ግን ደግሞ ትርሲት ለምን እንደዋሸችህ አላቅም እያለው ነበረ እና ደግሞ የመጣበትንም ለምንድን ነበረ የሚጨቃጨቁ እያለ ካሌብም ለሚኪ ለምን እንደሆነ እነግርሃለሁ ብሎ ሚኪ ለካሌብ እንዲቀመጥ ያዘዋል። ብሩክ የመጣበትንም መጀመሪያ ልጆቹ የኔ አይደሉም ብሎ እየተናገረ ነው በማለት ለካሌብ ይናገራል። ሚኪ የቤተሰቡንም ፍቅር ለመቀነስና ካሌብ ለብሩክ ያለውንም ለአባቱ ያለው ፍቅር እንዲቀንስ ሚኪ ሌላ ተንኮል ውስጥ ያስገባዋል። አሁን ላይ ሁሉንም በእጅ ያስገባሁኝ፣ ቤተሰቡ ሁሉ አንድ አይነት ጅላጅሎች ናቸው፣ ቆይ ግን ይሄ ደግሞ ከአባቱ የባሰ ጅል እያለ ለካሌብም በጣም በመጥፎ ሲናገረው ነበረ።